ጤና ይስጥልን እንደምንላችኋል 6 ሰዓት ነው አሁን ይህ የኢትዮጵያ ቴሌቪዥን ነው አራት ማዕዘን ዜናችን አሁን ጀምሯል አበይት ነጥቦቹና ወንጀልና ህገወጥነትን ለመከላከል ፖሊስ ህብረተሰቡን ያሳተፈ ስራ አጠናክሮ እንደሚሰራ የፌደራል ፖሊስ ኮሚሽን ገለጸ ለጌዲዮ ተፈናቃዮች በአሁኑ ወቅት የምግብ ድጋፍ እየጨመረ መሆኑ ችግሩን ለመቀነስ የሚረዳ ነው ተባለ የዘር ማጥፋት ወንጀል መታሰቢያ ማዕከል በደቡብ አፍሪካ ተከፈተ እንደዚሁም ኢትዮጵያዊ የ80 ዓመት አዛውንት ተምሬ ህይወቴን እቀይራለሁ ብለው ትምህርት ቤት ገብተዋል የሚል ዜናም በአራት ማዕዘን ቆይታችን አጠናቅረናል ሰለሞን ኃይለ ኢየሱስ ነኝ አብራችን ቆዩ በቅድሚያም ለጌዲዮ ተፈናቃዮች በአሁኑ ወቅት የምግብ ድጋፍ እየጨመረ መሆኑን ችግሩን ለመቀነስ የሚረዳ ነው ተባለ ቢሆንም ግን ድጋፉ በቂ ያለ መሆኑን ተረጂዎች እየተናገሩ ይገኛሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ታዲያ መንግስት አሁን ከሚያደርገው ድጋፍ በተጨማሪም አስፈላጊው እርዳታ በአፋጣኝ ይቀርባል ብለዋል ኬኔዲ አባተ ዝርዝሩን ይዟል በጌዲዮ ዞን ገደብ ወረዳ በጎቲቲ ቀበሌ የሚገኘው ይህ የጤና ማዕከል በአብዛኛው ከምግብ እጥረት ጋር በተያያዘ የተጎዱ ተፈናቃይ ህጻናትና እናቶች ህክምና የሚያገኙበት ነው በወርልድ ቪዥን ድጋፍ በሚሰጠው የጤና አገልግሎት የህፃናት ህክምና በማከናወን ላይ የሚገኘው እስራኤል ተሰማ የታካሚዎች ቁጥር በየጊዜው እየጨመረ መሆኑን ይገልጻል ህክምናው በክፍያ የሚሰጥ ስለሚመስላቸው አገልግሎቱን አያገኙም ነበር አሁን ህክምናው በነፃ መሆኑን ካወቁ በኋላ በየቀኑ ቁጥሩ እየጨመረ ነው ያለው በምግብ እጥረት ተጎድተው ወይ በሲቨር ማልኒትሪሽን የተጎዱ ህጻናት በቀን ውስጥ እስከ 4 እና ከዛ በላይ ህጻናትን አድሚት ይደረጋል ከምግብ እጥረት ባለፈ የንጽህና ጉድለትም የተፈናቃዮቹ የህመም መንስኤ ነው በብዛት አሁን አንደር 5 ላይ የህፃናት ህክምና ላይ የሚታየው በምግብ እጥረት የተጎዱ ህጻናትና በተቅማጥ ህመም የተጎዱ ህጻናት ናቸው ኖርማሊ የእናቶችን አገልግሎት የሚሰጠው የቲኤስኤፍፒ የሚባል ፕሮግራም አለ ባንኮ ጨልጨሌና በባንኮ ጎቲቲ ጤና ኬላዎች ላይ ሳምንቱን ሙሉ የስክሪኒንግ እየተሰራ ነበር ስክሪን ከተደረጉት ከ80% በላይ ማም በሚባለው ፕሮግራም ውስጥ ነው የሚገቡት በምግብ እጥረት ተጎድተዋል ማለት ነው በቂ የሆነ ምግብ እያገኙ አይደሉም ማለት ነው የደህንነታቸው ጉዳይ ግድ ብሏቸው ከቤት ንብረታቸው ተፈናቅለው በጌዲዮ ዞን በተለያዩ መጠለያ ማዕከላት የሚገኙ ተፈናቃዮች በአሁኑ ወቅት የምግብና ቁሳቁስ ድጋፍ በማግኘት ላይ ናቸው ይህም በምግብ እጥረትና ንጽህና ጉድለት የሚከሰቱ በሽታዎችን ለመቀነስ ይረዳል ይሁንና የሚደረግላቸው ድጋፍ በቂ ያለመሆኑን በጎቲቲ የሚገኙ ተፈናቃዮች ይገልጻሉ መታችሁ አይታችሁ ከተመለሳችሁ በኋላ ነፍሰ ወከፍ የሚሆኑ ነገሮች ህዝቡ ቀምሰዋል ዲሰዋል ትንሽ እርካታ ውሃ መጥቶልናል በጣም የሚያስመሰግን ነው ግን በቂ አይደለም በሌላ በኩል ደግሞ አሁንም ከናካቴው የድጋፉ ተቋዳሽ አለመሆናቸውን የሚገልጹ ተፈናቃዮችም አሉ በጨርጨሌ ቀበሌ የሚገኙ ተፈናቃዮች ከነዚህ መካከል ናቸው ከመንግስት በኩል ደግሞ የሚሰጠው እርዳታ ወሬር ስንሰማ ገደባ አለ መጋዝኖ አለ የትም ተከምሯል ተባለ ምንም አልተሰጠም አሁን በራብና በቸንፈር ሀለንጋ እየሞተን ነው አሉ አልፋልፎ ለምሳሌ የሞቱት ህፃናቶችም አሉ ምንም አልተሰጠም ወህቲ ነው እንጂ ለጨጨለ ቀበሌ ምንም አልተሰጠም እስከ ዛሬ ድረስ በነፃ ነው ያለ ነው የፌደራል መንግስት ጥያቄ ከቀረበለት ማግስት ጀምሮ ለተፈናቃዮች የምግብ ድጋፍ የማድረስ እርምጃ መውሰዱን የገለጹት ጠቅላይ ሚኒስትር ዶክተር አብይ አህመድ ተፈናቃዮችን የመለየት ስራው ድጋፉ ለሁሉም ተፈናቃዮች በአስቸኳይ እንዳይደርስ ማድረጉን በመግለጽ የምግብ እደላው እንደሚከናወንና የተደራጀ የጤና ባለሙያዎች ቡድንም በመግባት ላይ መሆኑን ተናግረዋል ፌደራል መንግስት መጋቢት 1 ሪፖርት ደረሰው መጋቢት 2 ከአንድ በአንድ በማግስቱ መልስ ሰጥቷል አሁንም እህል ተጭኖ እዚህ መጥቷል ሰው ተቀላቅሎ ስላለ በትክክል መታገዝ ያለበት ሰው እርዳታ እንዳያገኝ ስለሚያደርግ በመለየት ነው ትናንትናና ዛሬ ያጠፉት ጊዜያቸውን ይጀምራሉ ዛሬ የጤና ቲምም ተሰማርቷል በነፃ እዚህ አካባቢ ባለው ሆስፒታል እዚህ አካባቢ ባለው ጤና ጣቢያ እናቶች ህፃናት መታከም ትችላላችሁ
የፌዴራል ጤና ጥበቃ ሚኒስቴር ኃይል እያደራጀ ቲም እየላከ ነው። አስፈላጊው ድጋፍ እንዲደረግላቸው ስለሚያስፈልግ የጌዲዮ ዞን አስተዳደር እንዳስታወቀው መንግስታዊ ያልሆኑ ግብረሰናይ ድርጅቶች ምግብ ነክ ያልሆኑ ቁሳቁሶችን በማቅረብ ላይ መሆናቸው ችግሩን ለማቃለል እንደሚረዳ ይታመናል። ይሁንና ከተፈናቃዮቹ ቁጥር መብዛትና ካሉባቸው ውስብስብ ችግሮች አንጻር የሚደረግላቸው ድጋፍ በቂ ባለመሆኑ አሁንም ድጋፉ ተጠናክሮ ሊቀጥል ይገባል። ይህ በእንዲህ እንዳለ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊው አቶ ንጉሱ ጥላሁን የጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት መንግስት በተፈናቃዮች ጉዳይ ላይ የሰጠውን ትኩረት ከማሳየቱም ባለፈ የችግሩን መጠን ጠቅላይ ሚኒስትሩ በቦታው ተገኝተው እንዲረዱትና የመፍትሄ አቅጣጫ እንዲያስቀምጡ ያስቻለ ስለመሆኑ አብራርተዋል። ክቡር ጠቅላይ ሚኒስትሩ በቦታው መገኘታቸው ያለው ልዩ ትርጉም ምንድነው? ዜጎች የሚያነሱትን ጥያቄም ያሉበትን ሁኔታም አይተው እዛው እሳቸው በሚሰጡት አቅጣጫ መፈታት ያለባቸው ችግሮች ወዲያው እንዲፈቱ መልእክት ለማስተላለፍ እድል ሰጥቷቸዋል። ከዛም ባሻገር የችግሩ ስፋትና ጥልቀት ምን ያህል እንደሆነ እሳቸው ያስቀመጡትም መንግስት ያስቀመጠው አቅጣጫም በምን ያህል ደረጃ እየተተገበረ እንደሆነ እንዲመለከቱ እድል ሰጥቷቸዋል። በዚህ መሰረት በመጋቢት 2 ወደዚህ የተላከ እህል ስርጭት በተሟላ ሁኔታ ከዛሬ ጀምሮም የተጓደሉ ነገሮችን አይተው አቅጣጫ አስቀምጠዋል። በዛሬ ከሰዓት ጀምሮ ለተጎጂ ወገኖች የተጓደሉ ነገሮች እንዲሟሉ። ይህ በእንዲህ እንዳለ አቶ ንጉሱ ለትክክለኛ ተጎጂዎች እርዳታው በአግባቡ እንዲደርስ መንግስት በትኩረት እንደሚሰራም ገልጸዋል። በትክክል ተፈናቅለው ተቸግረው የመጡ አሉ፣ የተቀላቀሉ ሰዎች አሉ። እነዚህን ለይቶ ተገቢውን ድጋፍና እርዳታ ለተገቢ ሰዎች በማድረስ በብዛትም በመጠንም በትክክለኛ ሁኔታ በማድረስ ክፍተቶች እንዳሉ አስተውለናል። ይሄንን ደግሞ የሚፈጽመው የአካባቢ አመራር ነው፣ የክልልና የዞን የወረዳ አመራር ነው። ይሄ በሀገር ደረጃ ድጋፍ በሚፈልግበት ጊዜ ድጋፍ ይደረጋል። የሆነ ሆኖ ግን ጠንካራ ክትትልና ድጋፍ በማድረግ የመለየት ስራ በመስራት ተገቢው ድጋፍ ለተገቢ ሰዎች እንዲደርስ መደረግ እንዳለበትም ታይቷል። ይሄንን የሚደግፍ አመራር ነው አሁን በቦታው እንዲገኝ የተደረገው ማለት ነው። የተከበራችሁ ይህን ጉዳይ በተመለከተ የፌዴራል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ በምሽት የዜና ወጃችን የሚሰጡትን ምላሽ አካተን የምንቀርብ ይሆናል። በለገጣፎ ለገዳዲ የተወሰደው ህገወጥ ቤቶችን የማፍረስ ተግባር ላይ የመብት ጥሰቶች እንደነበሩና በዚህ ጉዳይ ላይ ህብረተሰቡን የማወያየት ተግባር አለመደረጉን ቤት የፈረሰባቸው ዜጎች ተናገሩ። የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ወይዘሮ ጠይባ ሐሰን የክልሉ መንግስት የዜጎችን መፈናቀል አጥብቆ እንደሚቃወምና በከተማው የተከናወነው ህገወጥ ቤት የማፍረስ ሂደት ላይ ህጋዊ ሰነድ ያለው አንድ ቤት አለመፍረሱን ተናግረዋል። ይህ እርምጃ ተጠናክሮ እንደሚቀጥልም እንዲሁ ገልጿል። የለገጣፎ ለገዳዲ ቤት የፈረሰባቸው ነዋሪዎች ከክልሉ ርዕሰ መስተዳድሮችና የስራ ኃላፊዎች ጋር በአሁኑ ሰዓት ውይይት እያደረጉ ይገኛሉ። ወንጀልና ህገወጥነትን ለመከላከል ፖሊስ ህብረተሰቡን ያሳተፈ ስራ አጠናክሮ እንደሚሰራም የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል እንዳሻው ጣሰው ተናገሩ። ኮሚሽነሩ ይህንን ያሉት ዛሬ 9ኛው የፌዴራልና የክልል ፖሊስ ኮሚሽነሮች የጋራ ጉባኤ በቢሸፍቱ በተካሄደበት ባደረጉት የመክፈቻ ንግግራቸው ነው። እዚህ ጉዳይ ላይ እንቆይና ባልደረባችን ቶማስ ኃይሉ ተጨማሪ ማብራሪያዎችን ሊሰጠን በቀጥታ መስመራችን ላይ ነው የሚገኘው። ቶማስ እንደምን ውለሃል? እስኪ በውይይቱ የተነሱ ዋና ዋና ነጥቦች ምንድናቸው የሚለውን ብትነግረን። አመሰግናለሁ ሰለሞን፣ እንዲሁም ተመልካቾቻችን እንደምን ዋላችሁ። እንግዲህ እንደሚታወቀው በሀገሪቱ የተለያዩ ቦታዎች የመብት ጥሰቶች እንዲሁም ደግሞ ህገወጥነት እንዲሁም ደግሞ ወንጀል እየተበራከተ መምጣቱን የሚያሳዩ የተለያዩ ዘገባዎችን ከዚህ ቀደም ማድረሳችን ይታወቃል። እንዲሁም የህብረተሰቡም ጥያቄዎች ናቸው እነዚህ ከወንጀል እንዲሁም ደግሞ ወንጀል ነክ ድርጊቶችን የመከላከል ማለት ነው። ይህን አስመልክቶ እንግዲህ የፌዴራል ፖሊስ እንዲሁም ደግሞ ከክልል ፖሊሶች ጋር በመሆን ጉባኤ እያካሄደ ይገኛል በቢሾፍቱ። ይሄ ጉባኤ በዋናነትም ባለፉት 3 ወራት ጸጥታ ነክ ጉዳዮችን የያዙ ነጥቦችን የክልሉ የ9 ክልሎች
እንዲሁም ደግሞ የሁለቱ የከተማ አስተዳደሮች ሪፖርቶችን ቀርበው ውይይት ተደርጎባቸው በቀጣይም የመፍትሄ አቅጣጫዎችን የሚመለከቱበት እንደሆነ ነው እየተነገረው ማለት ነው። እንግዲህ ጉባኤው ከመጀመሩ በፊት ሙዚቃዊ ድራማ ቀርቧል። ይህ ሙዚቃዊ ድራማ እንግዲህ ሀገሪቷ በአሁኑ ሰዓት ያለችበትን ነባራዊ ሁኔታ የሚያሳይ ነው። የተለያዩ ቦታዎች ላይ ግጭቶች አሉ። በእርግጥ ሁሉም ቦታዎች ላይ ማለት አይቻልም። እነዚህን ግጭቶች ደግሞ የሚያስከትሏቸውን እንዲሁም ወደፊት ከነዚህ ግጭቶች ሊተርፉ የሚችሉ ነገሮችን ለማሳየትም ተሞክሯል ማለት ነው በዚሁ ኪነጥበባዊ ድራማ ላይ ማለት ነው። በዚህ ወቅትም ንግግር አድርገው ነበር ኮሚሽነር እንዳሻው። እሳቸው ያሉት የዚህ ጉባኤ ማጠንጠኛ ይህ ድራማ ነው ብለዋል ማለት ነው። በተለያዩ መንገዶች እኛም ለተመልካቾቻችን ይህንን ድራማ የምናሳይ ይሆናል ማለት ነው። ትምህርት ሰጭም ስለሆነ ማለት ነው። እንግዲህ በጉባኤው ላይ የተነሱ በርካታ ነጥቦች አሉ። አሁን በሀገሪቱ የተለያዩ አካባቢዎች ላይ የሚታዩ ግጭቶች፣ እነሱን ተከትሎም ደግሞ እየተፈጠሩ ያሉ ቀውሶችን እንዴት የፌዴራል ፖሊስ ወይም ደግሞ የክልል ፖሊሶች በቅንጅት መፍታት ይችላሉ። እነሱ የማጥናት ስራ ይደረጋል። የጥናቱን ውጤት ተከትሎም ደግሞ የነዛን ኮሚሽነሮቹ ወደ የመጡበት አካባቢ በሚመለሱበት ሰዓት የተለያዩ መፍትሄዎችን ያመላክታሉ ተብሎም ይታሰባል ማለት ነው። በአሁኑ ሰዓት ሁለት ክልሎች አቅርበዋል። የአማራ ክልል እንዲሁም ደግሞ የኦሮሚያ ክልል ምክትል ኮሚሽነሮች የሶስት ወር ውስጥ የነበራቸውን እንቅስቃሴዎች ለማየት ሞክረዋል። ከኦሮሚያ ክልል በኩል ባለፉት 3 ወራት በጣም ከጸጥታ ጋር በተያያዘ በጣም ችግሮች የነበሩባቸው መሆኑን ተነስቷል ማለት ነው በሪፖርቱ። ይህ የሚያሳየው ደግሞ የክልሉ ፖሊስ እንዲሁም ደግሞ ከፌዴራል አካላት ጋር በመተባበር የተሰሩ ስራዎችንም ለመዳስ ችሏል። ፖሊስ ህዝባዊነቱን ያሳየበትም እንደነበር ተመላክቷል ማለት ነው። ከአማራ በኩልም የተነሱ ነገሮች አሉ። በተለይ ከዚህ ከማንነት ጋር በተያያዘ የቅማንት ችግሮችን ተነስተዋል። እነሱን ለመፍታትም የተካሄደበትን ርቀት ለመመላከት እንዲሁም ደግሞ ለመስራት ምን አይነት መንገዶችን ሲጠቀም እንደነበር ፖሊስ ለማየት ተሞክሯል ማለት ነው። ኮሚሽነር ጀነራል እንዳሻው ጣሰው እንግዲህ እሳቸው ያሉት በአሁን ሰዓት ሀገሪቷ ለውጥ ላይ ብትሆንም እነዚህን ችግሮች ለመቅረፍ እንደዚህ አይነት ጉባኤዎች ወሳኝ እንደሆኑም ተመላክቷል ማለት ነው። በጉባኤው የሚነሱ ነጥቦችን ተይዘው በምን አይነት መልኩ ሊፈቱ ይችላሉ የሚሉት ቀጣይ ስራዎች ይሆናሉ ማለት ነው። እንግዲህ እንደሚታወቀው ሀገሪቷ ላይ ችግሮች ሲከሰቱ የማናፈስ ነገሮች አሉ። አሁን ለምሳሌ ፖሊስ የሰራቸው ስራዎች አሉ። በኦሮሚያ እና ሶማሌ ክልል በሞያሌ ላይ የነበረውን ግጭት አንስቶ እዛም በኮንፈረንስ ለመፍታት የተካሄደበትን ጥረት በወለጋ በቄለም ወለጋ አካባቢ እንዲሁም ደግሞ በሌሎች የተለያዩ የሀገሪቱ አካባቢዎች በሀረር ድሬዳዋ አካባቢ የነበሩ ግጭቶችን ለመፍታት የተካሄደበት ሂደት ነበረ። ህብረተሰቡን የማወያየት ስራዎችም እንደተሰሩ አንስተዋል። ነገር ግን በተለያዩ የማህበራዊ ሚዲያዎች ላይ ሀገሪቷ እንዳበቃላት ወይንም ደግሞ በአጠቃላይ ሀገሪቷ ትልቅ ችግር ላይ እንዳለች የሚያስመስሉ ነገሮችን ፖሊስ እየተከታተለ ነው። ነገር ግን እነዚህ ከእውነት የራቁ እንደሆኑም ገልጿል ማለት ነው። ፖሊስ ወቅታዊ ስራውን እየሰራ ነው። ከህብረተሰቡን የማወያየት ስራ ህብረተሰቡን በማከለ መልኩ የጸጥታ ችግሮችን ለመቅረፍ እንዲሁም የቀድሞ ሰላሟ ሀገሪቷ ይመለስ ዘንድ የተለያዩ እንቅስቃሴዎችን እየሰራ ነው ያለው ብለዋል ማለት ነው። ከኢቲቪ ጋርም ቆይታ አድርገው ነበር ኮሚሽነር ጀነራሉ። ምንድነው ያሉት? በቅርቡ እንግዲህ በጌዲዮ አካባቢ ችግሮች ተከስተው ነበር። የእርዳታ እህልን ወደዛ አካባቢ እንዳይሄድ የመከልከል ሁኔታ እንዲሁም የእርዳታ እህል ወደዛ እንዳይደርስ የማድረግ ህገወጥነት ተግባር ሲደረስ የጸጥታ አካላት ምን ነበር ሚናቸው ስንልም ጠይቃቸዋል። በእርግጥ እዛ አካባቢ ላይ በቂ የጸጥታ ኃይል አልተሰማራም። በዛም ምክንያት ነበር ችግሮች ሲከሰቱ የነበሩት። አሁን ግን እዛ ብቻ አይደለም፣ ሌሎችም የጸጥታ ችግሮች እየተከሰቱ ያሉበት ቦታዎች ላይ እንግዲህ ይሄ ጉባኤ የሚያስቀምጣቸው ውሳኔዎችን ተከትሎ በቂ ኃይል የመመደብና እነዚህ አይነት ችግሮችን የመቅረፍ ሂደትም ወይም ስራዎችም ይሰራሉ ተብሏል ማለት ነው። እንደሚታወቀው የፌዴራል ፖሊስ ሪፎርም ስራዎችን የማሻሻል ስራዎችን እየሰራ እንደሆነ ይታወቃል። የነዚህ በረቂቅ ደረጃ ያሉ ነገሮችንም ለኮሚሽነሮቹ ቀርቦ ውይይት ተደርጎባቸው ግብአት ተሰብስቦ ወደ ቀጣዩ አጀንዳ የሚሄድ እንደሆነም ተገልጿል ማለት ነው። በቀጣይ እስከ ነገ ድረስ ነው የሚቀጥለው ውይይቱ። የተለያዩ ነጥቦች ወይንም ደግሞ የውሳኔ ሀሳቦች ይተላለፋሉ ተብሎ የሚታሰባሉ። በምሽቱ ጊዜያችን ደግሞ ነጥቦቹን ጠቅልል አድርገን ወደ ተመልካቾቻችን የምናደርስ ይሆናል ማለት ነው። ሰለሞን ቶማስ ኃይሉ በገታ መስመራችን ተገኝተህ ለሰጠን ማብራሪያ አመሰግናለሁ። መልካም ቀን ይሁንልህ። አራት ማዕዘን ዜናዎቻችን ከኢትዮጵያ ቴሌቪዥን አሁንም እንደቀጠሉ ናቸው።
ከመጋቢት 29 ጀምሮ ለሚካሄደው አራተኛው የህዝብና ቤቶች ቆጠራ አስፈላጊው ዝግጅቶች መደረጋቸውን የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ኡመር ተናገሩ። በቆጠራው ችግሮች እንዳይከሰቱ ከሚመለከታቸው አካላት ጋር በቅርበት በመነጋገር የቅድመ ዝግጅት ስራዎች በአግባቡ እየተሰሩ ስለመሆናቸው ነው ምክትል ርዕሰ መስተዳድሩ የተናገሩት። ብዙ ዝግጅቶች ውስጥ አካሂደናል። በዝግጅቱ ላይ የነበሩትን አራት ቅሬታዎችንም የሚመለከቱ አካላት ይሆናል። ሆኖም ግን የህዝብና ቤት ቆጠራ በሶማሌ ክልል እንዳይካሄድ የሚያደርግ ተግዳሮት አለ ብለን እናምናለን። የሶማሌ ክልል አሁን ላይ ከመቼውም ጊዜ በላይ ሰላም የሰፈነበት ሁኔታ በመኖሩ ቆጠራውን ያለምንም ችግር ለማከናወን እንደሚያስችል ምክትል ርዕሰ መስተዳድሩ ሙስጠፌ መሐመድ ኡመር ተናግረዋል። ድሮ የህዝብና ቤት ቆጠራ የማይካሄድበት ዋን ትልቁ ችግር የቆጣሪዎች በየቦታው በነፃነት አለመሄድ ነበር እና ቦምብ ብሎ ደግሞ ቆጠራ እንዳይካሄድ የሚያሰናክሉ ኃይሎች ነበሩ፣ የታጠቁ ኃይሎች ማለት ነው። አሁን ይሄ ስለዚህ እንዳውም ዘንድሮ ለእኛ አመቺ ነው ብለን ከተፈጠረው ሰላም አንጻር እና ዝግጅቱን በበቂ ሁኔታ እያደረግን ያለንበት ሁኔታ ነው። የቆጠራው ፋይዳ ታዲያ በክልሉ ብሎም በሀገር አቀፍ ደረጃ ለሚተገበሩ እቅዶች መሰረት በመሆኑ ቆጠራው በትክክል እንዲከናወን እስከ መጨረሻው ድጋፍ ይደረጋል ብለዋል ምክትል ርዕሰ መስተዳድሩ። ሪፖርተራችን ንብረቴ ተሆነ ነው የዘገበው። በብዙ የመንግስት ቢሮዎች ያለው የቢሮ አደረጃጀት ለሰራተኞች ምቹና ማራኪ አይደለም። ይህ ሁኔታ በሰራተኛው የስራ ተነሳሽነት ላይ ብቻ ሳይሆን በተቋማት የስራ አፈጻጸም ላይም የራሱ የሆነ ተጽዕኖ እንደሚኖረው ነው ባለሙያዎች የሚናገሩት። ሪፖርተራችን ቤተልሔም ጥጋቡ ታዲያ የግልና የመንግስት ተቋማትን ቃኝታ ተከታዩን ዘገባ አጠናቅራለች። ተከታትለን እንመለሳለን። በቀን 8 ሰዓታትን የምናሳልፍበት ቢሮአችን ንጹህ፣ ሳቢና ምቹ ቢሆን ከተገደበው የስራ ሰዓት እላፊ እንድንሰራ ምቹ ሁኔታዎቹ ይገፋውታል ይላሉ በቤትና ቢሮ ማስዋብ ስራ የተሰማሩ ባለሙያዎች። ያም ሆኖ በብዙ ቢሮዎች በተለይ የመንግስት ተቋማት ውስጥ ዝርክርክ ገጽታ የስራው አንድ አካል እስኪመስል የተለመደና በስፋት የሚስተዋል እንከን ሆኗል። በየኦፊስ ውስጥ ገቢ ለአይን የሚከብዱ ከቀለም ጀምሮ ከውስጥ ቀለም ጀምሮ ከቤት ውስጡ ካሉት ቁሳቁሶች ጀምሮ ያሉት ነገሮች በሙሉ ገፊ ናቸው። ቢጫ ቀለም ቀብተው ኦፊስ አድርገው ያሉ መንግስት ተቋማት አሉ። ሕክምና ተቋማት ውስጥ ያቸው ከቆሙበት ዓላማ ውጪ ናቸው። የቀለሞቹ ቀብ ቁሳቁሶቹን ካየሽ አዲስ ወንበር ገዝተው አዲሱን ወንበር ላይ ቀመጡበትና አሮጌውን እንደ ቲቪ ፊት ለፊታቸው ጎልተው ነው የሚቀመጡት። በጣም ሆሪፊክ ነው፣ ከንጽህና ጀምሮ ማለት ነው። ለሰራተኛው ምቹ ያልሆኑ ቢሮዎች ሰራተኛውን በስራ ሰዓቱ እንዳይገኝና ከስራ ሰዓቱ ቀድሞ እንዲወጣ የስነ ልቦና ጫና ውስጥ እንዲገባ ያደርጋል። በቅኝታችን የሄድንባቸው የግልና የመንግስት ተቋማት ሰራተኞች አስተያየቶችም የተጽዕኖውን መኖር የሚያረጋግጡ ናቸው። የኢንተርኔት ገመዶች፣ ወንበሮችም ጠረጴዛዎችም ምንም ምቹ አይደሉም፣ የተሰባበሩ ናቸው። ጥሩ የስራ ኢንቫይሮንመንት ሲኖር አንደኛ ስራዎች ይፋጠናሉ፣ ስራ እንድትሰሪ ያነሳሳሻል። ጠዋትም ተነስቴ ስትመጪ ደስ ብሎች ነው የምትመጪው። እንደምንመለከተው ለአይን የሚስብና ለቆይታ የሚመች ስራ አካባቢ የሰራተኛውን መንፈስ በማነቃቃት ለስራ እንዲተጋ ያደርጋል። ያም ሆኖ በብዙ ቢሮዎች እንደምንታዘበው የወንበርን ወይም መቀመጫን ከማሟላት የዘለለ ብዙ ርቀው መሄድ አልቻሉም። በእያንዳንዱ የህንፃ ውስጥ ክፍል የሰራተኛውን ብቻ ሳይሆን የደንበኛውን ቆይታ ምቹ ለማድረግ ስነ ጥበብን በአግባቡ ተጠቅሟል። በቅኝታችን የተመለከትነው የኢኖቬሽንና ቴክኖሎጂ ሚኒስቴር በዚህ ተቋም የወረቀት መረጃዎች፣ የኤሌክትሪክና የስልክ ገመዶች ሳይቀር በጥበብ የቢሮ ውበት አንድ አካል ሆነዋል። ወረቀት አደረጃጀት ላይ ስንሰራ ሲጀምር ማንም ማያየውና ለውበት የሚያመች ነው። እዛ ጋር እንደምታዩት ምንም አይነት ነገር የለም፣ ግን እዛ ጋር የሆነ ነገር ይገኛል። በጣም ደስተኛ ሆኜ ነው የምመጣው። መስሪያ ቤት መሄድ ሳይሆን ወደ ቤት የምመጣ ነው የሚመስለኝ። በቃ ብቆይ በአመት ሲጀመር ቶሎ አንሄድም፣ አምሽተን ነው ጠዋት ነው የምንገባው። በቃ ቅዳሜም እሁድም እንገባለን። በጣም ለየት ያለ ስሜት ነው። መስሪያ ቤት ሁሉ አይመስልም። የተቋሙ የሚዲያና ፕሬስ ዳይሬክተር አቶ ተስፋለም ነው እንደሚሉት የቢሮው ውብና ምቹ አደረጃጀት በተቋሙ የስራ አፈጻጸም ላይ ከፍተኛ ውጤት አምጥቷል። የስራ ገበታህ መዝናኛ ነው። ቅዳሜና እሁድ ብትመጡ ቅዳሜ ሙሉ ቀን፣ እሁድ ግማሽ ቀን ሰራተኛ ታገኛላችሁ እዚህ ያለ ጥርጥር። ምክንያቱም ይሄ አካባቢ በራሱ ሳቢ ነው። ሳቢ ከመሆኑ ጋር የተያይዞ ሰው ስራ ገበታው ላይ እንዲቆይ በራሱ ጊዜ እዚሁ እንዲጣበቅ ያስችላል። በጣም ሃይሊ ፔድ ሊሆኑ የሚችሉ ኢንጂነሮች ናቸው። ፕሮቶታይፕ ማምረት የሚችሉ ኢንጂነሮች ናቸው ያሉት። ነገር ግን የወርኪንግ ኢንቫይሮንመንቱን ፈልገው ብቻ እዚህ የሚቆዩ ሰዎች አሉ።
ሰው ገንዘብ ብሎ ብቻ ወዴትም አይሄድም። ፕሮዳክቲቭ ማድረግ ይቻላል። ከተጨናነቀው አካባቢ ወጥቶ ሲመጣ እዚህ አእምሮ ቢያንስ ዘና ይላል። ችግሩ ከአቅም ማነስ ሳይሆን ከግንዛቤ ያለመኖር የመጣ ነው የሚሉት የዘርፉ ባለሙያዎች ተቋማት ምርታማና ውጤታማ መሆን ከፈለጉ ለሰራተኞቻቸው የስራ ደህንነትና ምቾት ቦታ ሊሰጡ ይገባል ብለዋል። በዚህ ጉዳይ ላይ የጤና ይስጥልኝ ኢትዮጵያ ቆይታ እንግዳ የነበሩት በአዲስ አበባ ዩኒቨርሲቲ የስነ ልቦና መምህሩ ዶክተር ሙላት አስናቀ የመስሪያ ቦታን ሳቢ በማድረግ የስራ ተነሳሽነትን ለማሳደግ ያግዛል ብለዋል። እንደየስራ ሁኔታ ሊወሰን ይችላል ወይም ደግሞ በዛ መንገድ ዲዛይን ሊደረግ ይችላል። ግን በጥቅሉ ዋናው በሰዎች ላይ የሚፈጥረው ስሜት የሚያመጣው ምላሽ በሰዎች ላይ ሊመጣ የሚችለውን ምላሽ ምንድን ነው የሚለውን የሚያመጣ ነገር ነው መሆን ያለበት ማለት ነው። በአጠቃላይ እንደው ቀለል ያለ ጥሩ ስሜትን የሚፈጥር ጥሩ ስሜትን የሚያመጣ የማይደብት ወይም ደግሞ ወደ ድብርት የማይጨንቅ እንዲህ አይነት ነገሮችን ማድረጉ የተሻለ ነው ተብሎ ነው የሚታሰበው። ያልተደራጀ የስራ ቦታ ከሰራተኛው አልፎ የመስሪያ ቤትን ገጽታ የሚያጎድፍ በመሆኑ ለዚህ ትኩረት መስጠት እንደሚገባም ተናግረዋል። የተለያዩ አስፈላጊ ያልሆኑ ነገሮችም ጭምር በብዛት የሚገኙበት ምናልባት አስፈላጊ የሆኑ ነገሮች ሁሉ አደራደራቸው ወይም አቀማመጣቸው የተስተካከለ ያልሆነበት በጣም የተዘበራረቀ የሆነባቸው ቢሮዎች ይኖራሉ። እነዚህ አይነት ነገሮች ደግሞ የሚያስተላልፉት መልእክት ለራስም ለመስሪያ ቤቱም ሊኖር የሚችለውን ኢሜጅ ብዙ ጊዜ ጥሩ እንዳይሆን የሚያደርጉ ናቸው። እነዚህ ነገሮች በስራው ውጤታማነት ላይ፣ በስራ እርካታ ላይ፣ በስራ ተነሳሽነት ላይ የራሳቸው የሆነ አሉታዊ ጎኖች አሏቸው። ስለዚህ እንደዛ በሚሆንበት ጊዜ ደግሞ ውጤታማ አንሆንም። ውጤታማ ካልሆን ምርታማ አንሆንም። ያ ደግሞ ለራሳችንም እድገት የሙያዊ እድገት ሊሆን ይችላል፣ ከስራ ጋር የተገናኘ እድገት ሁኔታ ሊሆን ይችላል፣ ለሱ እንቅፋት ነው የሚሆነው። ያለንበትን ዘመን በቅጡ መረዳት ያስፈልጋል ብዬ አምናለሁ። ያለንበት ዘመን በዘመናት መካከል ያለ ብልጭታ ነው ብዬ አምናለሁ። የጨለማ ዘመን ነበር፣ የፍርሃት ዘመን ነበር፣ የጭቆና ዘመን ነበር፣ የተስፋ እጦት የሰፈነበት ዘመን ነበር። አሁን ወደ ተስፋ ሙላት ልንሸጋገር መሀል ላይ እንገኛለን። አሁን ከጨለማ ብርሃንን መምረጥ አለብን። ከጥላቻ ፍቅርን መምረጥ አለብን። ከመገዳደል መከባበርን መምረጥ አለብን። መዋደድን መምረጥ አለብን። ስለዚህ ይህንን ዘመን መምረጥ፣ ይህንን ዘመን ደግሞ ምን እንደሆነ በቅጡ መረዳት ያስፈልጋል። ይህ ዘመን በታሪካችን ሁሉ የተለየ ዘመን ይመስለኛል። በደንብ ከተጠቀምንበት ትልቅ ዲሞክራሲ የመወለድ ምጥ ላይ ነው ያለው። ዲሞክራሲን ልናዋልድ እድሉ እጃችን ላይ ያለ ይመስለኛል። ወደዛ እየተቃረበን ይመስለኛል። ይህንን ተረድተን ሁላችንም በኃላፊነት ስሜት መንቀሳቀስ አለብን። ሁላችንም መልመድ ያለብን ነገር ኃላፊነትን መውሰድ አለብን። እነከሌ እንዲህ አድርገው ነው እነከሌ እንዲህ ባያደርጉ ኑሮ የሚለው ነገር አይሰርም። በግለሰብም በየአካባቢያችንም በቡድንም ሁላችንም ለሚፈጠረው ነገር ስለሚፈጠረው ስህተት ላለውን በጎ ነገር እኩል ኃላፊነት መውሰድ አለብን። ቆመን እያየን ሌሎችንን መውቀስ ሌሎችንን ማውገዝ ትርጉም የለውም። እኛ ክቡር ሰዎች ነን። ሰብአዊ ልዕልና ያለን ሰዎች ነን። ማንም እንደፈለገ ሊጠቀምብን አይችልም። ራሳችንን አሳልፈን እስካልሰጠን ድረስ ዶክተር ኪንግ የሚሉት ነገር አለ። እስካልተጎነበስን ድረስ ማንም አይጋልበንም ይላሉ። ስለዚህ ተጎንብሰን መገኘት የለብንም። ለመብታችን፣ ለሀገራችን፣ ለተስፋችን፣ ለተገመደው ዘመናችን፣ ለልጆቻችን ሀገር ሁላችንም በንቃት መታገል አለብን። ኃላፊነት መውሰድ አለብን። ዘረኝነትን መጸየፍ አለብን። ዘረኝነት ወደ ጥፋት የሚወስደን ትልቅ የውድቀት አዘቅት ነው። ስለዚህ ዛሬ ሁላችንም መንቃት አለብን። ይህን ዘመን ማወቅ አለብን። ይህንን ዘመን የሚመጥን ፖለቲካ፣ የሰለጠነ ፖለቲካ ማራመድ አለብን። ያለፈው ዘመን ላይ ቁመን ወደ ኋላ መራመድ አንችልም። ያለፈውን ዘመን እያየን ወደፊት መራመድ አንችልም። ካለፈው ዘመን ግን ተምረን ያንን ይዘን ወደፊት መሄድ አለብን። በቪክቲም ሜንታሊቲ እንዲህ ነበር እንዲሁን ነበር እከሌ ያጠቃን እከሌ ያወገዘን እያለን
የድሮም ብቻ ላይ ቁመን ነገን መራመድ አንችልም። ለዛም ነው በአንድ በኩል ወደ ኋላ የቀረ ነው። የዓለም ጭራ የሚሆን ነው ወደፊት መመልከት ወደፊት መራመድ ስላልቻልን ነው። ስለዚህ የቂም በቀል የጥላቻን ድሮች እግራችንን ያሰሩን ድሮች በጣጥሰን ወደፊት ለመራመድ ሁላችንም መዘጋጀት አለብን። በፍቅር ህልማችንን ሁሉን ማድረግ ይቻላል። በኢትዮጵያዊነት ውስጥ የምናጣው ነገር የለም። ኢትዮጵያዊነት ማናችንም አያከስረንም። አንድነት ማናችንም አያከስረንም። ወንድማማችነት ማናችንንም አያከስረንም። ስለዚህ ሁላችንም በፍቅር በወንድማማችነት በእውነትና በፍትህ ልንራመድ ይገባል። እኛ ታግለን ጠንክረን እስከታገልን ድረስ ህልማችን ቅርብ ነው። ባልታገልን ቁጥር ደግሞ ህልማችን ይርቃል። ስለዚህ ህልማችን ራያችን ሩቅ የተሰቀለ ዳቦ አይደለም። እስከታገልን ድረስ በቅርብ የምንጨብጠው እውነት ነው። ኢትዮጵያን የዲሞክራሲ ምድር ለማድረግ ለማዋለድ እድሉ እጃችን ላይ አለ። በአግባቡ እንጠቀምበት። በቀጥታ እየተከታተላችሁት የሚገኘው የአራት ማዕዘን ዜናዎቻችን ከኢትዮጵያ ቴሌቪዥን እንደቀጠሉ ናቸው። በተያዘው ዓመት ለበልግ የእርሻ ስራ 2.1 ሚሊዮን ሄክታር መሬት ለማልማት በሁሉም ክልሎች የቅድመ ዝግጅት ስራዎች ተጠናቀዋል። በበልግ እርሻ ከሚሸፈነው መሬት ውስጥ 60 በመቶ የሚሆነውን የሚይዘው የደቡብ ክልል ሲሆን ቀሪው ሌሎች ክልሎች ይጋሩታል። የወቅቱ የዝናብ ስርጭትም የተሻለ እንደሆነና ጥንቃቄ የሚያስፈልጋቸውን ጉዳዮችም የሜትሮሎጂን መረጃ በመከታተል ስራዎች ሊቀጥሉ እንደሚገባ የግብርና ሚኒስቴር ገልጿል። እዚህ ጉዳይ ላይ እንቆያለን። በግብርና ሚኒስቴር የኮሚዩኒኬሽን ዳይሬክቶሬት ዳይሬክተር የሆኑት አቶ አለማየሁ ብርሃኑ ተጨማሪ ማብራሪያዎችን ሊያደርሱን ስቱዲዮ ይገኛሉ። ስለ ጊዜው ታመሰግናለሁ። እኔም አመሰግናለሁ። እስኪ የበልግ ዝግጅት ወይንም ሂደት በተለያዩ አካባቢዎች ምን ገጽታ አለው? ምንድነው የሚመስለው ከሚለውን ጀምር። መልካም። የሀገራችን የኢኮኖሚ እንቅስቃሴ ውስጥ ካሉት ከስነ ምህዳሩ የክረምት ቀጥሎ የምርት ወቅት የበልግ ወቅት እንደሆነ ይታወቃል። በማዕከላዊ ስታቲስቲክስ ባለስልጣን መረጃ መሰረት እስካሁን ከ0.5 ከመቶ በላይ ያልበለጠ ሽፋን እንደሚኖረው ያስቀመጠበት ሁኔታ አለ። ነገር ግን የበልግ እርሻ ከመኸር ባልተናነሰ ሁኔታ ለአገሪቱ ኢኮኖሚ የሚያበረክተው አስተዋጽኦ እጅግ ከፍተኛ ከመሆኑ ጋር ተያይዞ እንደ ግብርና ሚኒስቴር ከክልሎች ጋር በመቀናጀት በዚህ ዘርፍ ለየት ባለ ሁኔታ ተገቢውን ጠቀሜታ ከዘርፉ ማግኘት እንዲያስችል የበልግ ስራን በእቅድና በተደራጀ አኳኋን ለመስራት የታቀደ ከመሆኑ ጋር ተያይዞ በመግቢያው በዜና እንደተነገረው ዘንድሮ ዓመት ላይ ለየት ባለ ሁኔታ ስለታቀደ ከ2.1 ሚሊዮን ሄክታር በላይ ለማልማትና ከዚሁም ወደ 29 ሚሊዮን ኩንታል በዋና ዋና ሰብሎች ብቻ ለማግኘት የታቀደበት ሁኔታ አለ። ስለዚህ በልግ እርሻ አብዛኛውን ክፍል የሚይዙት በተለይ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል እስከ 40 እና እስከ 60 ከመቶ ድረስ የሚሄድበት ሁኔታ አለ። የሰሜኑ እና ሰሜን ምስራቁ ሀገራችን ክልል ከ5 እስከ 30 ከመቶ የሚሸፍን ካላቸው ከክልሉ የምርት ሽፋን ከ5 እስከ 30 ከመቶ የሚሸፍንበት ሁኔታ አለ። በአጠቃላይ ግን ሀገራዊ በልግ ምርት ከቨሬጅ ወይም ሽፋን ከ30 ከመቶ የማንስ ሁኔታ ደረጃ ላይ ያለበት ሁኔታ ስላለ ለዚህ በተለየ ሁኔታ ልዩ ትኩረት ተሰጥቶ በመኸር ወይም በክረምት ያላገኘነውን የምርት መጠን በዚህ በማካካስ ልዩ ትኩረት ተሰጥቶ የሚሰራበት ሁኔታ አለ። ክልሎቻችንም በዚህ ልክ የተዘጋጁበትና ወደ ስራ የተገባበት ሁኔታ አለ። እንደ ኢትዮጵያ ባሉ ሀገራት አብዛኛው ኢኮኖሚ የሚሸፈነው ከግብርናው በሚገኘው ግብዓትና ውጤት እንደሆነም ይነገራልና ከዚህ አኳያ ምርጥ ዘር አቅርቦት፣ የማዳበሪያና ሌሎችም አይነት ድጋፎችን የግብርና ሚኒስቴር እንደወትሮ ሁሉ ያደርጋልና አሁን ያለበት ነባራዊ ሁኔታ እነዚህን በማሰራጨት በኩል ምንድን ነው የሚመስለው? ምናልባት ያው ቀደም ብለንም ከዚህ በፊትም ከእርስዎ ጋር ተገናኝተን ነበረ የምርጥ ዘርና ማዳበሪያ እጥረት ያለባቸው አካባቢዎች ነበሩ የሚሉ ሀሳቦችም ይነሳሉ በተደጋጋሚ ጊዜና እንደው ስርጭቱ ላይ ችግር ቢኖርም እንኳን እንደዚህ ያሉ ነገሮች እጥረት እንዳያጋጥም ምንድን ነው የሚደረገው? በዋናነት የነበረው ትልቁ ችግር በዚህ በበልግ እርሻ ላይ ልዩ ትኩረት የተሰጠበት ሁኔታ አልነበረም ብሎ መውሰድ ይቻላል። ይሄ ነው የተገመገመው ትልቁ ነገር። ልዩ ጉልበታችንን አቅማችንን በመኸር እርሻና
አልፎም ደግሞ አሁን ላይ ወደ መስኖና የበጋ መስኖ ስራዎች ላይ ትኩረት እያደረግን በበልግ ላይ ሊገኝ የሚችል ምርት ላይ ብዙ ትኩረት የተሰጠበት ሁኔታ አልነበረም። ስለዚህ ይህን ችግር በሚቀርፍ መልኩ ለምሳሌ የግብዓት አቅርቦት ከማዳበሪያ ጀምሮ ቢያንስ ከ15 እጥፍ በላይ ለዚህ ለበልግ እርሻ ለመጠቀም እቅድ የተያዘበት ሁኔታ አለ። ክልሎችን በዚህ ልክ ራሳቸውን እንዲያዘጋጁ በተለይ ከምክር አሰጣጥ ከግንዛቤ ማስጨበጥና በበልግ እርሻ ላይ የሚገኘው ምርት እጅግ በጣም ከፍተኛ ከመሆኑ ጋር ተያይዞ ቅድም እንደነገርኩ ከግማሽ ከመቶ በላይ የምርት ከቨሬጅ ሽፋናቸውን የሚይዙ ደቡብ ክልል በበልግ እርሻ ነው። በትግራይ ደቡባዊ ዞን፣ በአማራ፣ በደቡብና ሰሜን ወሎ፣ በሰሜን ሸዋዎች፣ በኦሮሚያ ቦረና፣ ጉጂ፣ አርሲ፣ ምዕራብ አርሲና ጉጂ እነዚህ የመሳሰሉት በሙሉ በዚህ በበልግ እርሻ የሚሸፈን ስለሆነ ከፍተኛ ምርት የሚገኝባቸው አካባቢዎች ናቸው። ስለዚህ ለዚህ ችግር መቅረፍ የሚያስችል አንደኛ የወቅቱ የዝናብ ሁኔታ ጋር ተያይዞ ቶሎ ሊደርስ በሚችል ሰብሎች ሊሸፈኑ የሚችሉና የተመረጡ ዝርያዎችን በአግባቡ የመጠቀም እንደ ብሔራዊ ሜትሮሎጂ ኤጀንሲ በተለይ ባለፉት ዓመታት መነሻ በማድረግ ጥናት አድርጎ ስለሚያሳውቅ በ1995 እና 2007 እንደ አውሮፓን አቆጣጠር መነሻ አድርጎ ነው የዘንድሮን የበልግ እርሻ ትንበያ የሰጠን ማለት ነው። በሁለቱ ዓመታት ባለው እና አሁን 2011 የበልግ ወቅትን ሲያነጻጽር የተሻለ ከመደበኛና ከመደበኛ በላይ ተቀራራቢ የሆኑ የዝናብ ሁኔታ እንዳለ የሚያስቀምጥበት ሁኔታ አለ። ዞሮ ዞሮ ግን የአየር ንብረት ተለዋዋጭነት ተጽዕኖ ስለሚፈጥር በግብርናችን ላይ ሁልጊዜ በጥንቃቄ የዝናብ እጥረት ሲያጋጥም ውሃን እንዴት ማሰባሰብ እንደሚቻል የተሰበሰቡ ውሃን ለበልግ እርሻ እንዴት መጠቀም እንደምንችልና ከአቅም በላይ የሆኑ ውሃዎች ሲኖሩ ደግሞ በማፋሰሻ ቦዮች ከማሳ ውስጥ ውሃን የማውጣት ስራዎች በተጓዳኝ ሊሰሩና የበልግ እርሻ የተጠበቀውን ምርት መጠን ማስገኘት እንዲችል ሁሉም ባለድርሻ አካላት ርብርብ ማድረግ እንደሚገባ ግብርና ሚኒስቴር በዚህ ዘርፍ ላይ የሚከታተል በኤክስቴንሽን ዳይሬክቶሬት የሚመራ አንድ ኮሚቴ አዋቅሮ ሰፊ ክትትል እየተደረገ ነው ያለ። ብዙ ሀሳብ ነው ያነሳን። እንግዲህ ምናልባት ያለውን ውጤት እያየን ደግሞ ሌላ ጊዜ ተገናኝተን ሰፊ ነገሮችን እናነሳለን። በግብርና ሚኒስቴር የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አለማየሁ ብርሃኑ አመሰግናለሁ። መልካም ቀን ይሁንልዎ። እኔም አመሰግናለሁ። 25 ዓመታትን የተሻገረው የኢትዮጵያና የአየርላንድ ዲፕሎማሲያዊ ግንኙነት ምክንያት በማድረግ በኢትዮጵያና የአየርላንድ ኤምባሲ ከላሊበላ ውቅር አብያተ ክርስቲያናት ውስጥ አንዱ በሆነው በቤተ ጊዮርጊስ ቤተ ክርስቲያን የአረንጓዴ መብራት የማብራት ስነ ስርዓት አካሂደዋል። በኢትዮጵያ የአየርላንድ ምክትል አምባሳደር ፓትሪክ ሙክማነስ ሁለቱ ሀገራት ከዚህ ቀደም ከነበራቸው የትምህርትና የኢኮኖሚ ትብብር ባሻገር የላቀ የባህል ልውውጥ እንዲኖር እየተሰራ ስለመሆኑ ገልጸዋል። ኢየሩሳሌም በጻ ዝርዝሩን ይዛለች። በዓለም ቅርስነት ኢትዮጵያ በዩኔስኮ ካስመዘገበቻቸው ቅርሶች ውስጥ አንዱ የሆነው የላሊበላ ውቅር አብያተ ክርስቲያናት ኢትዮጵያውያንና ከተለያዩ ሀገራት የሚመጡ ጎብኚዎች ሊያዩዋቸው ከሚመርጧቸው የቱሪስት መስህብ ቦታዎች ውስጥ አንዱ ነው። ይህንን ታሳቢ በማድረግ በኢትዮጵያ የአየርላንድ ኤምባሲ የሁለቱን ሀገራት ሩብ ምዕተ ዓመት የተሻገረውን የዲፕሎማሲ ግንኙነት ምክንያት በማድረግና ቅርሱን በተለያዩ ማህበራዊ ሚዲያዎች ላይ ለዓለም ለማስተዋወቅ በቤተ ጊዮርጊስ ቤተ ክርስቲያን የአረንጓዴ መብራት የማብራት ስነስርዓት ተከናውኗል። በስነ ስርዓቱ ላይ የአየርላንድ ምክትል አምባሳደር በኢትዮጵያ ፓትሪክ ሙክማነስ ይህ የአረንጓዴ መብራት የማብራት ስነ ስርዓት ቅርሱን በዓለም ከማስተዋወቅ ባለፈ የሁለቱን ሀገራት የባህል ልውውጥ የሚያጠናክር ይሆናል ነው ያሉት። The Global Greening Project greens iconic monuments all around the world from ዓለም አቀፉ የአረንጓዴ መብራት ፕሮጀክት አየርላንድ በተመረጡና ልዩ በሆኑ የዓለም ቅርሶች ላይ የምታከናውነው የአረንጓዴ መብራት የማብራት ተግባር ነው። ከዚህም በፊት በተለያዩ ቦታዎች ላይ ተከናውኗል፣ የፈረንሳዩን ኤፍል ታወር ጨምሮ። አሁን ደግሞ በላሊበላ ቤተ ጊዮርጊስ ቤተ ክርስቲያን እያከናወንን ነው። ታዲያ በዚህ ስነ ስርዓት ላይ ቅርሱን የሚያሳዩ የተለያዩ ፎቶዎችን ማህበራዊ ሚዲያዎችን በመጠቀም የምናስተዋውቅ ይሆናል። በዚህም የቆየውን የሁለቱን ሀገራት የትምህርትና የኢኮኖሚ ትብብር በባህል ዘርፍም ለማጠናከር ለምናደርገው ጥረት የሚያግዘን ይሆናል። በቅርስ ጥናትና ጥበቃ ባለስልጣን የቅርስ ጥበቃና እንክብካቤ ዳይሬክተር የሆኑት አቶ ኃይሉ ዘለቀ እንዳሉት ይህ በማታ በአረንጓዴ ብርሃን ቅርሶችን የማስዋብ ተግባር ቅርሶችን ከቀን ብርሃን በተጨማሪ በማታም እንዲጎበኙ እድል ይፈጥራል ብለዋል። ቅርሶቻችን
ቀን ብቻ የሚጎበኙ ናቸውና ማታንም ጨምሮ መጎብኘት የሚችሉ ህይወት እንዲኖረው ካረግነው ሳይቶቻችን ብዙ መጠቀም የምንችልባቸው ቴክኖሎጂዎች እንዳሉ ነው ለኛ ያስተማረን እዚህ ላይ ሞከርነው። ስለዚህ እነዚህ ቴክኖሎጂን እያስተዋወቅና አሁን ጥሩ ነው ያስተዋወቁን አየርላንዶች ይህንን አዳፕት እያደረገ በተለይ የቱሪዝም ዘርፉ ብዙ ሊሰራበት ይችላል። ቅርሶቹን በአረንጓዴ ብርሃን የማድመቅ ስነ ስርዓት የጎብኚዎችን ቀልብ ከመሳብ ባለፈ ለቅርሶቹ አስፈላጊውን ጥበቃ እንዲደረግላቸው በሚመለከተው አካል ሁሉ ትኩረት እንዲሰጥ ያግዛልም ተብሏል። የበለጠ ለዚህ ስራ ይሄም ፕሮሞት የማድረጉ የበለጠ ያነሳሳል። ለምንድን ነው ማህበረሰቡም የራሱን ተሳትፎ እንዲጨምር ያደርጋል። ጎብኚዎችም ወደዚህ እንትን መጥተው የማየቱን ሁኔታ ይጨምራል ማለት ነው እና ማህበረሰቡ መንግስትም ለዚህ ቅርስ ትኩረት ሰጥቶ እንዲሰራ ያነሳሳል። የአየርላንድ ጠቅላይ ሚኒስትር ባለፈው ጥር ወር ወደ ኢትዮጵያ በመምጣት የላሊበላን ውቅር አብያተ ክርስቲያናት መጎብኘታቸው የሚታወስ ነው። በኮምቦልቻ ኢንዱስትሪያል ፓርክ ውስጥ ከተገነቡ 9 ሼዶች መካከል 8ቱ በተለያዩ ሀገራት ባለሀብቶች መያዛቸው ተገለጸ። የፓርኩ ስራ አስኪያጅ አቶ አህመድ ሰኢድ ለኢቲቪ እንደተናገሩት 8 የኢንዱስትሪ ፓርኮች የተያዙት በደቡብ ኮሪያ፣ በአሜሪካ፣ በጣሊያንና በቻይና ባለሀብቶች ነው። ባለሀብቶቹ በፓርኩ የሴት ቦርሳን ጨምሮ የተለያዩ የጨርቃጨርቅ አልባሳት ምርቶችን ማምረትም ጀምረዋል። በኮምቦልቻ ኢንዱስትሪ ፓርክ በአሁኑ ወቅት ከ1600 በላይ ዜጎች የስራ ዕድል ተፈጥሮላቸዋል። እዚህ ጉዳይ ላይ እንቆይና ባልደረባችን ደምስ መኩሪያው ተጨማሪ መረጃዎችን ሊያደርሰን ከስፍራው በቀጥታ የስልክ መስመራችን ላይ ነው የሚገኘው። ደምስ እንደምን ውለሃል? እንደምን ዋልክ ሰለሞን? ይመስገናለሁ። እስኪ አጠቃላይ የፓርኩ እንቅስቃሴ ምን ደረጃ ላይ ነው የሚገኘው? ምናልባት ወደ ውጭ እየተላኩ ያሉ ምርቶችንም ጨምረህ ልትነግረን ትችላለህ? አጠቃላይ እንቅስቃሴው። መልካም እንግዲህ ቀደም ሲል አንተም እንደገለጽከው የኮምቦልቻ ኢንዱስትሪ ፓርክ የተመረቀው በሐምሌ ወር 2009 ዓ.ም ነው። ከዛ በኋላ እንግዲህ ወደ 9 የሚሆኑ ሼዶች ናቸው ያሉት። አጠቃላይ የኢንዱስትሪ ፓርኩ ካሉት 9 ሼዶች ማለት ነው። እስካሁን ባለው ሂደት 8ቱ ሼዶች በተለያዩ ሀገራት ባለሀብቶች መያዛቸውን ነው ለማረጋገጥ የቻልኩት። እንግዲህ ዘርዘር አድርጎ ለማንሳት ያህል 4ቱ ሼዶች በዋናነት የተያዙት በደቡብ ኮሪያ ኩባንያ ነው። ፑንግኮክ ኩባንያ ነው የሚባለው። ይህ ኩባንያ በነገራችን ላይ የሴቶችን ቦርሳ በማምረት ላይ የተሰማራ ነው። 4ቱን ሼዶች የኩባንያ ነው የያዛቸው። 2ቱን ሼዶች ደግሞ የቻይናው ሳይቴክስ የተባለ ኩባንያ ነው የያዛቸው። ይህ ሳይቴክስ ኩባንያ በዋናነት የሚያመርተው ክር ነው። በግብዓትነት የሚጠቀመው ደግሞ ጥጥ ነው። በግብዓትነት የሚጠቀመውን ጥጥም እዚህ ኢትዮጵያ ውስጥ ካሉ የተለያዩ አካባቢዎች እንደሚያገኝ ነው ለማወቅ የቻልነው። ነገር ግን የጥጥ ግብዓቱ በበቂ ሁኔታ እየቀረበልኝ አይደለም የሚል ቅሬታም እንዳለው ሰምተናል። እንግዲህ ከዛ ባለፈ ትራይባስ የሚባል አንድ የአሜሪካ ኩባንያ እዚህ የኮምቦልቻ ኢንዱስትሪ ፓርክ ይገኛል። አንድ ሼድ ነው ይዞ የሚገኘው። ካርቢኮ የተባለ የጣሊያን የጨርቃ ጨርቅ አምራች ኩባንያም እዚሁ የኮምቦልቻ ኢንዱስትሪ ፓርክ ውስጥ የሚገኝ ሌላው ኩባንያ ነው ማለት ነው። በአጠቃላይ እነዚህ 8 ኩባንያዎች የኮምቦልቻ ኢንዱስትሪ ፓርክ ውስጥ ስራ ጀምረዋል። በነበራቸው የስራ እንቅስቃሴም ባለፉት ወራት ማለት ነው ወደ $3 ሚሊዮን ገቢ ማስገኘት መጀመራቸውን ነው ከፓርኩ ስራ አስኪያጅ ለማወቅ የቻልነው ማለት ነው። እንግዲህ የኮምቦልቻ ኢንዱስትሪ ፓርክ ከጅቡቲ በ480 ኪሎ ሜትር ርቀት ላይ ከአሰብ ደግሞ በ390 ኪሎ ሜትር ርቀት ላይ የሚገኝ እንደመሆኑ መጠን እዚህ የሚመረቱ ምርቶችን ወደ ወደብ አጓጉዞ ወደ ውጭ ሀገራት ለማጓጓዝ አመቺ ቦታ ላይ ያለ እንደሆነም ተጠቅሷል። ከዚህ ባለፈም ደግሞ በዚሁ በኮምቦልቻ አካባቢ የሚገኘው የባቡር መስመርም የሚመረቱ ምርቶችን ለማጓጓዝ አመቺ የትራንስፖርት አማራጭ እንዲኖር አድርጓል የሚልም ሰምተናል ማለት ነው። በአጠቃላይ የኮምቦልቻ ኢንዱስትሪ ፓርክ የራሱ የሆነ የከርሰ ምድር ውሃ እንዲኖረው ተደርጓል። የራሱ የሆነ የኤሌክትሪክ መስመር ያለው ከመሆኑም ጋር ተያይዞ የኃይል አቅርቦቱ አስተማማኝ የሆነ መሆኑን ሰምተናል። በ75 ሄክታር መሬት ላይ ነው እንግዲህ የመጀመሪያ ምዕራፍ በሚል ነው አሁን የተገነባው ግንባታ የሚጠቀሰው 75 ሄክታር መሬት ላይ ያረፈ ነው። ነገር ግን 5 ምዕራፎች ናቸው አጠቃላይ ኮምቦልቻ ኢንዱስትሪ ፓርክ በቀጣይም ያልፍባቸዋል ተብሎ የሚጠበቁት። እስካሁን ባለው ተጨባጭ ሁኔታ እንግዲህ ያሉት ሼዶች 8 ወደ ስራ መግባታቸው አንዱ ደግሞ በድርድር ላይ መሆኑን ነው ለማወቅ የተቻለውና የኮምቦልቻ ኢንዱስትሪ ፓርክ ከታቀደለትና ከተያዘው ግብ አንጻር
በትክክለኛ መንገድ እየሄደ ነው የሚለውን ለማየት ችያለሁ። በነገራችን ላይ እዚህ የስራ እንቅስቃሴ እያደረጉ ያሉ ኩባንያዎችን በስፍራው ተገኝቼ ለመቃኘት ሞክሬያለሁ። በተለይ ሳይቴክስ የተባለ የቻይና አምራች ኩባንያ በስራ ላይ ሰራተኞችን አስተማርቶ እየሰራ መሆኑን እኔም ለመታዘብ ችያለሁና በአጠቃላይ ወደ 1300 አካባቢ የሚደርሱ ሰራተኞች አሁን ተቀጥረው ስራ እየሰሩ መሆኑንም ለማረጋገጥ ችለናል። ከተያዘው ግብ አንጻር የኮምቦልቻ ኢንዱስትሪ ፓርክ በጥሩ ሁኔታ እየሄደ ነው ማለት ይቻላል። ሰለሞን ባልደረባችን ደምስ መኩሪያ በቀጥታ የስልክ መስመራችን ተገኝተህ ማብራሪያ ስለሰጠህን አመሰግናለሁ። መልካም ቀን። በአክሱም ከተማ በ230 ሚሊዮን ብር ወጪ የመንገድ መሰረተ ልማት ስራ እየተከናወነ እንደሚገኝ የከተማው የመንገድ ትራንስፖርትና ኮንስትራክሽን ጽሕፈት ቤት አስታወቀ። ለ700 ወጣቶች የስራ ዕድል የፈጠረ 7 ኪሎ ሜትር የሚሸፍን የድንጋይ ንጣፍ ስራ ተሰርቶ ለማጠናቀቅም እየተሰራ ስለመሆኑ ተገልጿል። ሙልጌታ ተስፋዬ ከስፍራው ተከታዩን አድርሶናል። በተያዘው በጀት ዓመት በአክሱም ከተማ በ40 ሚሊዮን ብር ወጪ የ7 ኪሎ ሜትር የውስጥ ለውስጥ መንገድ የድንጋይ ማንጠፍ ስራ እየተከናወነ ይገኛል። በዚህም የዩኒቨርሲቲ ምሩቃንን ጨምሮ 700 የሚሆኑ ስራ አጥ ወጣቶች ጊዜያዊ የስራ ዕድል ተፈጥሮላቸዋል። ያው ተመረቀን ቤታችን ቁጭ ከምንል ያው እዚህ እየተንቀሳቀስን የምናገኛትን ብር ደግሞ ለጊዜው እንኳን ትንሽ ቢሆን ለነገር ግን እሷ አጠራቅመን ብድርም ጨምረን ሌላ ዓላማ ካለን እንደማሻገሪያ እንድንጠቀምለት ያው ይጠቅመናል ያገምታለሁ። አሁን ያሰብኩት አሁን ከዚህ ስወጣ ያው ባገኘዋትም 15000 ሚሆን 20000 ሚሆን ባገኘሁት ብር ተደራጅቼ ለመስራት እያሰብኩ። የስራ ዕድል ከመፍጠሩም ባሻገር የስራ ባህልና የቁጠባ ልምዳቸው የሚያሳድግና የኮንስትራክሽን ሙያ የሚያገኙበት ዘርፍ መሆኑን ወጣቶቹ ተናግረዋል። እንዴት ማኔጅመንት ነው? ለምሳሌ አንድ ኮንስትራክሽን ዘርፍ ላይ ስትሰራ በዚህ ላይ ትንሽ ካየ ማለት ነው የገንዘብ አጠቃቀም የስራውን ሂደት ስኬጁሉ እንዴት እንደምታከናውነው ለሱም ትንሽ እንደ መግቢያ ይሆንባል ማለት። ባለፉት ዓመታት በከተማው 57 ኪሎ ሜትር መንገድ የድንጋይ ማንጠፍ ስራ ተከናውኖበታል። ጥራቱ ላይ የነሱ የነበሩ ችግሮች ዘንድሮ ላለመድገም ተጨማሪ መሐንዲሶችና ሳይት ተቆጣጣሪዎች ተቀጥረውና ተቆጣጣሪ ኮሚቴ ተዋቅሮ እየተሰራ ይገኛል። ትክክለኛ ስፔሲፊኬሽን ስሩ ተብለን በሱ እየሰራ ነው ያለ ነው። ያው ስፔሲፊኬሽኑ 15 ሳንቲም አግሪጌት ይሞላል፣ 5 ሳንቲም ክረሽ፣ 10 ሳንቲም ኮብልስቶን እንደዚህ እየሰራ ነው ያለ ነው። በጥራት እየተሰራ ነው ያለ። በአክሱም ከተማ ያለው የመንገድ መሰረተ ልማት ችግር ለማቃለል ካለው 34 ኪሎ ሜትር የከተማ አስፋልት ተጨማሪ 13 ኪሎ ሜትር የአስፋልት መንገድ የሚገነባ ይሆናል። አጠቃላይ ሁሉም አጠቃላይ አስፋልት ጠጠር መንገድ ወይ ደግሞ አካባቢያዊ ልማት የሚለው ግሪነሪ አለን። እነሱ አጠቃላይ እስካሁን ሪቫይዝ የተደረገው 232 ሚሊዮን። ወጣቶቹ ከግብአት መወደድ ጋር ተያይዞ ትርፋቸው አነስተኛ እንደሚሆን የገለጹ ሲሆን የከተማው አስተዳደር ግን የዘንድሮ የአንድ ሳይት ዋጋ ከባለፈው ዓመት የተሻለ ነው ብለዋል። 18 አካባቢ ነበረ ትርፋቸው፣ አሁን 24% ነው ያደረገው በሬጉሌሽኑ ስለያወጣው ማለት ነው። ስለነሱ ድንጋዩ አምና 2 ከ60 ብር ነበረ፣ አሁንም ልዩነት የለውም። ስለዚህ ድንጋዩ አምናም የነበረ ያው ዘንድሮም ልዩነት የለውም። ስለዚህ ከከተማው እሱም የተሻለ ድንጋይ እንዲገኝ ከከተማው ቴክኒክ ኮሚቴ 6 ያሉ ሰዎች ወደዛ ልከን ቀንዳርታ ወረዳ ነው የደረሰን። በዚህ የድንጋይ ማንጠፍ ስራ የድንጋይና ጠጠር አቅርቦት መዘግየት በታሰበው ልክ ያለማከናወን ችግሮች ቢኖርም ፕሮጀክቱ ከሌሎች ከተሞች ቀድሞ ለማጠናቀቅ እየተሰራ እንደሚገኝ ተገልጿል። ይህ አራት ማዕዘን ዜናችን ነው። ወደ ውጭ ዘገባዎች አልፋለሁ። የዘር ማጥፋት ወንጀል መታሰቢያ ማዕከል በደቡብ አፍሪካ ተከፈተ። ማዕከሉ ተመሳሳይ ድርጊት እንዳይፈጸም የማስተማር አቅም እንዳለውም ተገልጿል። ሰይፉ ገብረ ጻድቅ ዝርዝር አለው። በ20ኛው ክፍለ ዘመን የተለያዩ የዘር ማጥፋት ወንጀሎች ተፈጽመዋል። በሁለተኛው የዓለም ጦርነት ወቅት በአዶልፍ ሂትለር የሚመራው የናዚ ስርዓት ሆሎኮስት በሚል መጠሪያ የሚታወቀውን የዘር ፍጅት በአይሁዳውያን ላይ ፈጽመዋል። በሩዋንዳ በቱትሲ ማህበረሰብ ላይ የተፈጸመው ግድያም ሌላኛው ነበር። በደቡብ አፍሪካ የተከፈተው የዘር ማጥፋት መታሰቢያ ማዕከል ዳይሬክተር ታሊናትስ በዋነኝነት ማዕከሉ ትኩረቱን ያደረገው በሁለት አሳዛኝ ክስተቶች ላይ ነው ይላሉ። እኛ በዋናነት ትኩረት ያደረግነው በሁለት ክስተቶች ላይ ነው። አንዱ ሆሎኮስት ሲሆን በዚህም የበርካታ ሀገራት ተሳትፎ ያለበት ነው። በዚህ በርካቶች ናቸው ሰለባ የሆኑት። ሌላው ደግሞ ከ25 ዓመት በፊት በሩዋንዳ የተፈጸመው የዘር ማጥፋት ነው። ይህ ጊዜ ደቡብ አፍሪካ ወደ ዲሞክራሲያዊ ስርዓት ጉዞ የጀመረችበት ወቅት ነው። እነዚህ አሳዛኝ ታሪኮች የተወሳሰቡ ሲሆኑ የጥቃቱ ሰለባዎች አልባሳትና ሌሎች ቁሳቁሶችም ኢላማ የነበሩት ሊቃኑ ሳይሆን ሌላው የማህበረሰብ ክፍል ስለመሆናቸው
ያመላክታል ይላሉ። ሲልቨስተር ሴንዲሲዮ በሩዋንዳዊ ዘር ማጥፋት ከተረፉት ሰዎች አንዱ ነው። ያኔ ዕድሜው 14 ዓመት ሲሆን ኪጋሊ ውስጥ በሚገኝ ቤተ ክርስቲያን ውስጥ ተደብቆም ነበር ወላጆቹ ሲገደሉ በአይኑ የተመለከተው። ያኔ የተከሰተው አሳዛኝ ታሪካዊ ድርጊት የዓይን እማኝ ነበርኩ። የዘር ማጥፋቱ እውነት የነበረ ሲሆን በዘረኞች በሰው ልጅ ላይ የተፈጸመ አሳዛኝ ነገር ነው። አሁን እያየን ያለነውም የዚህን ገጽታ ነው። ትውልዱ ከዚህ አረመናዊ ድርጊት በመማር በሀገሩም ሆነ ዓለማችን ሰላምና ፍቅር እንዲሰፍንባት የበኩሉን አስተዋጽኦ ማድረግ ይጠበቅበታል ብሏል። ዶን ክራውስስ ደግሞ ከናዚ ጀርመን የሆሎኮስት ፍጅት የተረፉ ሲሆን እሳቸውም ካለፈው ስህተት መማር ያስፈልጋል ይላሉ። እንዴት ነው አንተም ሕፃንን ለመግደል የምትነሳሳው? ይሄ በጣም የሚያሳዝንም የሚያሳፍርም ጉዳይ ነው። እንዲህ አይነቱ ነገር ስህተት እንደሆነ የሚታይበት ማዕከል ነው። ይህ ማዕከሉ በእነዚህ ትላልቅ አሳዛኝ ታሪካዊ ድርጊቶች ሳይገታ ሌሎች ዘር ላይ ትኩረት ያደረጉ ጥቃቶችንም የመመልከት እቅድ አለው። የ1990ዎቹን የቦስኒያን የዘር ማጥፋትና በሱዳን ዳርፉር የነበሩ የጦርነት ገጽታ ሰለባዎችንም በጊዜያዊነት በኤግዚቢሽኑ ይዘክራል። ወደ ማዕከሉ የሚመጡ የተለያዩ የህብረተሰብ ክፍሎችም በዘረኝነት የውጭ አገር ሰዎችን በሚጠሉ አካላትና በሌሎች የሚፈጸሙ ኢሰብአዊ ድርጊቶችን አስከፊነት ለመገንዘብ እንደሚያስችላቸው ሲጂቲኤን ዘግበዋል። ቻይናና ዚምባብዌ ያላቸውን ትብብር ለማጠናከር እንደሚሰሩ በሁለቱ ሀገራት አዲሱ የቻይና አምባሳደር ተናገሩ። አምባሳደር ቻሺሁን እንደተናገሩት ቻይና በጋራ ተጠቃሚነት ላይ የተመሰረተ ግንኙነቷን ዚምባብዌን ጨምሮ ከተለያዩ የአፍሪካ ሀገራት ጋር ለማጠናከር ፍላጎት አላት። ንግድን ጨምሮ ምጣኔ ሀብታዊ ትብብርን ማጠናከር ተቀዳሚ ነጥብ ነው ያሉት አምባሳደሩ በመሰረተ ልማት ተቋማት ግንባታ ያላትን ተሳትፎም እንደምታጠናክርም አስረድተዋል። ሲጂቲኤን እንደዘገበው ታዲያ በኃይል ግንባታ ዘርፍም ካላት ልምድ ለማካፈል ዝግጁ ነችም ብለዋል። የአፍሪካ ሀገራት የአየር ትራንስፖርትን በተመለከተ ምክረ ሀሳብና የበረራ ደህንነት መረጃ መለዋወጥ ጠቃሚነቱ የጎላ መሆኑን የሲቪል አቪዬሽን ባለስልጣናት ተናገሩ። በደቡብ አፍሪካ በተካሄደው የአየር ትራንስፖርት ጉባኤ ላይ የተሳተፉ ባለሙያዎች ታዲያ የዘርፉ ትብብርና የመረጃ ልውውጥ ማጠናከር አደጋዎችን ለመቀነስ ቁልፍ አስተዋጽኦ ያበረክታልም ሲሉ ተናግረዋል። ሰለሞን ገዳ ዝርዝሩን ይዟል። በደቡብ አፍሪካ በአየር ትራንስፖርት ላይ ትኩረት አድርጎ የመከረው ጉባኤ የበረራ ደህንነትን ማሻሻልና እድገቱን ማረጋገጥ የግድ መሆኑ ተሞግቶበታል። በጉባኤው የተሳተፉት ባለሙያዎች ከአደጋ ነፃ የሆነ የአየር ትራንስፖርትን በአፍሪካ ለማጠናከር ግልጽነትን መሰረት ያደረገ ትብብርን በየትኛውም ጊዜ ማከናወን የግድ ነውም ብለዋል። ስኬትና ፈተናን መጋራት ለእድገት አዋጭ መሆኑን በመድረኩ የተናገሩት የደቡብ አፍሪካ ሲቪል አቪዬሽን ባለስልጣን ተወካይ ቦንጊ ማቶሎክዋ በሀገራት መካከል የሚኖር የመረጃ ልውውጥ ችግሮችን ቀድሞ ለመከላከል እንደሚረዳ ጠቁመዋል። በቂ መረጃ አለን። ከሌሎች ተጨማሪ ነገር አንሻም። ችግሩን በራሳችን አቅም መለየት እንችላለንና ትብብርን ማዕከል አድርገን ቅድመ ጥንቃቄ ላይ አተኩረን ከተዘጋጀን በአገልግሎት አቅራቢውና በተቆጣጣሪው መካከል ጥራትን ያስቀደመ ትብብር ይፈጠራል። በመድረኩ የተሳተፉት ባለሙያዎች እንደሚናገሩት ታዲያ በሀገራት መካከል የሚኖር ቅርርብ አብሮ ለማደግ የሚያግዝ ነው። ፒተር ማሻባ የዘርፉ ባለሙያ ናቸው። ሀገራት በተናጠል ሊፈቱት የሚችሉት ነገር የለም በትብብር እንጂ። አንዱ ሀገር ከደረሰበት ጉዳት ሌላኛው እየተማረ ይጓዛል። በዚህ ሂደት ውስጥ የራስን መፍትሄ ለመቀመርም ይቻላል። ሲጂቲኤን እንደዘገበው በንግድ የአውሮፕላን በረራዎች ላይ ሊፈጸም የሚችሉ የሳይበር ጥቃቶችን ለመከላከል የሚያግዝ አህጉራዊ አቅምን ማጠናከር በሚያስችሉ ጉዳዮች ላይም መድረኩ ውይይት አድርጓል። አሁን ደግሞ ወደ ሀገር ውስጥ ጉዳይ ልመልሳችሁ ነው። ኢትዮጵያዊው የ80 ዓመት አዛውንት ተምሬ ህይወቴን እቀይራለሁ ብለው ትምህርት ቤት ስለመግባታቸው ሰምተናል። በኦሮሚያ ልዩ ዞን አለም ገና አካባቢ ሶቦና በሚባል ትምህርት ቤት እየተማሩ የሚገኙት አዛውንቱ ዘንድሮ የ8ኛ ክፍል የሚኒስትሪ ተፈታኝም ናቸው። አዛውንቱ ታምሬ ጠና ይባላሉ። ሪፖርተራችን ዋለልኝ ታምር ከእርሳቸው ጋር ቆይታ አድርጓል። እስኪ ተከታትለነው እንመለስ። ታምሬ ጠና ይባላለሁ። እድሜ አሁን 80 ነው። ከአንደኛ አሁን እስከ 8ኛ ደርሻለሁ። ዘንድሮ ተፈታኝ ነኝ። ለዚህ ላደረሰው እግዚአብሔርን በጣም አመሰግናለሁ እና የትምህርቱ ያነሳሰኝ ቤት ውስጥ ልጆች ሁሉ ተምረዋል። እንግሊዝኛም ይናገራሉ፣ ሁሉ ነገር እንትን ይላሉ።
ዘመናዊ ነገሮችን ይጠቀማሉ፣ ኮምፒውተርን፣ ሁሉንም ነገር። ሁሉም ሹፌሮች ናቸው፣ መኪና ይችላሉ። እኔ አሁን መጀመሪያ እይታዬ መኪና ለመማር ነበር። አይ 8ኛ ካርድ አምጣ አሉ። አሁን 8ኛ ነገ እኮ ነው የሚደርሰው አልኩና ሄጄ ትምህርት ቤት ገባው፣ ጠየቅ ትችላለህ አሉ። በቃ ፍላጎቴ ከጊዜው ጋር አብሬን ለማሄድ ፈለግኩ። ምክንያቱም ወደ ላይ ሊቀር ነው፣ ማንም አያነጋግረኝም እውቀት ከሌለ። ሌላ ነገር ደግሞ ሄጄ መንገድ ላይ የሆነ ነገር አነባለሁ ብል አላነብም። አሁን ማንበብ እዚህ ኢትዮጵያ ይቅርና ውጭ ላይ አንብቤ ማሄድ ይችላሉ። ራሴ ማቴሪያልን አሟልቼ ራሴ አሁን እየተጠቀምኩ ነው። የሚያስቸግረኝ ትምህርት ካለ በኢንተርኔት አወርዳለሁ፣ በሞባይል ይዛለሁ፣ ከዛ በኋላ አጠናለሁ። ኦሮምኛ እየሞከርኩ ነው፣ እንግሊዝኛ እየሞከርኩ ነው። የተማረው ሰው ላይ ያለው እውቀት በጣም የሚያስቀና ነው። ይህንን ቀንቼ ነው እኔ የገባው፣ እየተማርኩም ያለው ይሄ ነው። እኔ ትምህርት ቤት ከገባው አንድ ቀን 8 ዓመት ውስጥ ይኸው አንድ ቀን ቀርቻለሁ። ፍቅር አለኝ የትምህርቱ ራሱ። እኔ መጽሐፍ አንብቤ አልጠግብም። አይሚሮ ለመያዝ ይቻል እንጂ እኔ ዝም ብዬ አነባለሁ። ሰውን የሚጎዳው አላውቀውምና አልችልም የሚል ነገር ይጎዳል። ለማወቅ ትምህርት ቤት አለው። እንደ ድሮ አይቸገርም። ምክንያቱም በየበራፉ ትምህርት አለው። ይህንን ከሞኝ በራፍ ሞፈር ይቆረጣል ይባላል። አሁን ብዙ ሰዎች ትምህርት በር ላይ እያለ ሌላ ሰው ይጠቀማል። እሱ ዝም ብሎ ሌላ ስራ ፈቶ ይኖራል። ያ አይደለም። መማር ይጠቅመዋል፣ ይችለዋል። ከተማራ ያውቀዋል። ትምህርት የእውቀት ምንጭ ነው፣ የሚያሻግር ነው። እኔ ጨክኜ ነው ኑሮ ተመችቶኝ አይደለም። ኑሮ እንደማይመች ለሁላችንም ይታወቃል። ግን መማሩ ምንድነው? ካለው ሀብት ሁሉ ካለው ንብረት ሁሉ እውቀቱ ይሻላል። ማንም ሰው መማር መብቱ ነው። በእኔ ያጥኑ። እኔ አሁን ባለቤቴ ታውቃለች። እኔ 9 ሰዓት ነው ለጥናት የሚነሳው። የኔ አቅም ከአንተ ይሻላል ብዬ ነው የሚያስበው። እንደ እውነቱን ለመናገር ከሆነ ከአንተ ጋር መሮጥ ይፈልጋሉ ይላሉ። ከአንተ ጋር መስራት ይፈልጋሉ፣ ከአንተ ጋር ማስተዳደር ይፈልጋሉ የሚል እምነት አለኝ። እና አሁን በሰው አይን ከዘራ ይዤ መሄድ ነው የሚመስላቸው። እኔ ከዘራ አልይዝም፣ ገና ነው፣ ውሃም አልሞቀም። ምክንያቱም እኔ ብዙ ሰዎችን ውጤታማ እስኪሆን ድረስ ወደ ኋላ አልመለስም። ለማት ነው የሚፈልገው በሰው ላይ ጤና ይኑር እንጂ መቀጠል ነው የሚፈልገው። ለምን ማስሬት አይሆንም? እንግዲህ ለመማር እድሜ እንደማይወስን ነው አዛውንቱ የነገሩን። እናመሰግናለን። ለማንኛውም ከዚህ ቀጥሎ አንዳንድ የዓለማችን ከተሞች የሚኖራቸውን የአየር ትንበያ ሁኔታ ደግሞ ተካትለን እንመለሳለን።
ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላቸው የሚገኘው አራት ማዕዘን ዜናዎቻችን ከአፍታ መልእክቶች በኋላ ይመለሳል።